በማይረባ ሰው ትሸጣለህ። አንድ ቀን ስላንተ ብላ ስላንተ አንድ ቀን ድምፅ ያልሆነች አንድ ቀን ነው ማወራ ድምፅ ያልሆነች ሴት በእሷ አድርገህ ታሰድባለህ ሰው ታልና እኔ ቴዲ እንትና ዲዮኒ አይምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ አዋሳ ነው ሰማሁት። ከዛ አዘንኩለት፣ አሳዘነኝ። በጥራቃ ነሽ አንቺ። ተግባባ። እንደው ለአንቺን ስላልደገፈ ከሌባ ጋር ስላልተባበረ ብቻ ቴዲ አዋሳን ጠመድሽው። ቴዲ አዋሳ የሐዋሳ ልጅ አይደለም አልሽ እና የሐዋሳ ልጅ ባይሆንስ ምን ችግር አለ? የሐዋሳ ልጅ ምን የተለየ ነገር አለ? ምን የተለየ ነገር አለ? ባይሆንስ ነው የማወራው እንዴ። ጓደኞቹ በሙሉ የሐዋሳ ልጆች ናቸው እንደምናየው፣ እነ ድርሹ ሌሎችም ሰዎች አምጡ። እዛ የሐዋሳ የተባሉ ልጆች በሙሉ ሐዋሳ ፒያሳ የሚባል ሰፈር እንደሚኖር እዛው አድጎ እንደተማረ ምናምን ኤቭሪባዲ ኖውስ። አንቺ ጋር ስላልተባበረ ብቻ የሆነ ሰው መጠመድ አለበት። አንቺ ጋር ስላልተባበረ ከአንቺ ጋር አብሮ ስላልዘረፈ የአንቺን ምክንያት ስላልተቀበለ ብቻ መሰደብ አለበት ከአንቺ ጋር። አንድ ቀን እንኳን የበላችሁትን አታስታውሽም እንዴ? መንሱር ነሽ አንቺ። እንደ መንሱር ጀማል አየርላንድ ምናምን ገንዘብ የላቸው ማንም ያውቅ። በተለይ ዩሮፕ ሀገር አብዛኛዎቹ ገንዘብ የለም፣ ለራስ የምትኖርበት እንጂ ከዛ በላይ ገንዘብ የላቸው። ኤቭሪባዲ ኖውስ አውሮፓ ላይ አብዛኛው አውሮፓ ያለ ገንዘብ የለም፣ ለራሳቸው የሚኖሩበት ነው ያላቸው፣ ከዛ ውጭ የላቸው። ይህ ኦቨርታይም ስራ አይሰሩም፣ ምን አይሉም። አንለስ ዶክተሮች ፕሮፌሰሮች ምናምን ካልሆኑ የተሻለ ቆንጆ ላይፍ የለም። የታወቀ ነው አውሮፓ፣ ማንም ያውቃል። በተለይ አየርላንድ ገብታችሁ እዩ። መሀይም ጉግል የሚደረግ ዘመን፣ በጉግል ምን እንደሆነ የሚታወቅ ሀገር እኔ ቢሊዮነር ነኝ ብለሽ ከዛ መምጣቱ በጣም ነው የሚያስቀኝ። እና በጣም የውሸትሽ ጥግ። አዎንታ በርሲሳ ገንዘብ ጠይቆኛል። እሷን ገንዘብ ያልጠየቀ ሰው የለም። እንግዲህ አዎንታ በርሲሳ ፋራ አይደለም አንቺ ጋር መጥቶ የሚያወራው። በመንግስት የምትፈለግ ሴት ጋር አዎንታ በርሲሳ የሚባለው መጥቶ ማንም በክፉ አውርቶት አያውቅም። እሱን ልጅ ማንም ትላንትና ከሀገር አልወጣው ኢትዮጵያ ነው ያለሁት ኢትዮጵያ ሆኜ ነው ቪዲዮ ማስተላልፈው ብላ ከፍራውል ጋር ቁጭ ብላ ነበር። እሱም ውሸት እንደሆነ እያወቀ ከቨር አርግልኝ ተብሏል። ከቨር አርገላት። ውሸት እንደሆነ በደንብ ያውቃል። ከቨር አርግ ተብሎ አንዳንዴ በውሸት ከቨር አርገ በኋላ የሚመጣብህ መዘዝን ለመቀበል ሬዲ መሆን አለብህ። ዋሽተህ በምታመጣው ነገር ያላየውን አይቻለሁ፣ የመኪና ታርጋ አይቻለሁ፣ ኢትዮጵያ ላይ ይሄን አይቻለሁ ብሎ ተዋሽቷል። ትጠየቅበታል። የት ቦታ ምን ቦታ ነው ያለው ተብለህ ትጠየቃል። በማያገባው ነገር ሰው ሲያሽቃብጥ በጣም ነው በሚጠየቅ። በሀገር ደረጃ በሚፈለግ ሰው ላይ አብሮ ኢንቮልቭ ማድረግ ራስን ያስጠይቃል። እንዴ ሰው እኮ ማሰብ አለበት፣ እውቀት መኖር አለበት እኮ። ዝም ብሎ ስለተባለ አይደለም። እኔ ከዚህ በኋላ ቶዮታ አልነዳም፣ እኔ ከዚህ በኋላ ቶዮታ መኪና አልነዳም፣ ጃጓር ነው የምነዳው። እኔ ጃጓርን የምታውቅ አይመስለኝም። አሜሪካን ሀገር እግዚአብሔር ምስክሬ ጃጓር ከሚነዳ ቢሞት ይሻለዋል። ለምን? ገራጅ ውስጥ የሚውል ነው፣ ወዲያው የሚበላሽ መኪና። እንደ ሬንጅ ሮቨር እና እንደ ጃጓር የሚጠላ መኪና አሜሪካ ውስጥ የለም፣ እግዚአብሔር ምስክሬ። ምክንያቱም ዝም ብሎ የሚበላሽ መኪና ነው፣ ዝም ብሎ የሚበላሽ መኪና ነው። በጥራቃ ቢሆን ራሱ ማን ላይ ነው እንደዛ የምታክችው ነው? ማን ላይ ነው የተጠየቅሽው? ስለ ሌብነትሽ አንቺ የምታወሪው እኔ ገንዘብ አለኝ ከማ ይኸው ከፈረደባ ከኢትዮጵያ የዘረፍሽው
ገንዘብ። ያ ሬንጅ ሮቨር ያላችሁ ሰዎች መካኒክ ጋር ያለው መኪናችሁ ሰው ሲል ሰምታችሁ የገዛችሁ በጣም የሚጠሉ መኪናዎች አሜሪካን ሀገር ሬንጅ ሮቨር እና ጃጓር ናቸው። በጣም የሚጠሉ መኪናዎች። በቃ ሻፕ ነው የምትሄዱት። በቃ ቀኑ ሙሉ ኢንጆይ የማታደርጉት መኪና ግን ባዶ ጉራ ለዚያ በቃሽ። ስትናገር አላስተዋልሽም። ባለ ተደራጅቶ የሚሰሩ ሌቦች አሉ ብለሻል። አንቺ ራስሽ ነሽ የዘረፍሻት ኢትዮጵያ። ሙልጭ አርገሽ የዘረፍሻት አንቺ ነሽ። መልሰ ሌባ ስለሆንሽ ኢትዮጵያ አንቅራ የተፋችሽ። እንዳንቺ አይነት የዘረፉ ብዙ ከሀገር ያመለጡ ሰዎች አሉ። ብዙ አሉ። አሁን በሐራጅ እየተሸጠ ያሉ ብዙ የዘረፉ አሉ። ብላክ ፐርፐስ ይሄ ፍስሐ እሸቱ የሚባል አንድ ሌላ ሌባ አለ። ገንዘብ ሙልጭ አርጎ ወስዶ ላጥ ብሎ ወጣ። የፍንቴክ ባለቤት የት እንዳለ እንኳን አይታወቅም። ሙልጭ አርገው ኢትዮጵያን አጥበዋት ወጡ። እንደዚህ አይነት ሰዎች ምን አይነት ነገር አለ? እግዚአብሔር ብድሩን ያገኝ። በእነሱ ባያገኙ በልጆቹ ያገኛሉ። በእነሱ ባያገኙት በልጆቻቸው ያገኙ። ለጅብ ልዑል ብለሽ ስም የምታወጪ ነች። ለጅብ ምን ስለሆነ ነው የምትቀልቢው? አምላኪሽ ስለሆነ። እኔ አንድም እንስሳ ልዑል ሲባል ሰምቼ አላውቅም በህይወቴ። አንድ እንስሳ ማንም እንስሳ አለው። ድመት የሚያረባ አለ፣ ውሻ የሚያረባ አለ፣ ሌሎች ነገሮች የሚያረቡ ሰዎች አሉ፣ ፈረስ የሚያረባ ሰው አለ። ልዑል ብሎ ግን የእግዚአብሔርን ስም ለጅብ የሚሰጥ ምን ስለሆነ ነው? ሰይጣን ዲያብሎስ ስለሆነ። ዲያብሎስ። ስለዚህ የዲያብሎስ ስራ ደግሞ መጨረሻ ላይ አንቺን ነው የሚያስበላው። እንደ አንቺ አይነት ቆሻሻ ይህን ነገር አይተን ዮኒ ማኛ ያሟል። በደንብ ነው ያመመኝ። በደንብ እንደ አንቺ አይነት ሌባ። እኔ እኮ ነገርኩ ይቅርታ ብዬ መግባት እችላለሁ አገር ቤት። እኔ ዶክተር አብይ ብልጽግና ይመቻችሁ፣ እኔ ምን አገባኝ ብዬ ብተው ዮኒ ማኛ ሀገር ነው እንደፈለግኩን እባላለሁ። በዝርፊያ አልጠየቅ፣ በወንጀል አልጠየቅ፣ በምንም የማልጠየቅባት ሀገር አለች። በምንም ነገር ዮኒ ማኛ በምንም ኢትዮጵያ ላይ አይጠይቅ። ተናግርሃል ነው የሚባለው። ለንግግር ይቅርታ፣ ሰው አትገድልበት በንግግር። አንቺ ግን ዘርፈሻል። ስለዚህ ሀገር ትፈልግሻለች። በምን? በዝርፊያ የምትፈለጉ ሀገር አትገቡም። በዝርፊያ የምትፈለጉ ምክንያት ሰጣችሁ ስታጭ በረብሩ የነበራችሁ በሙሉ ሀገር አትገቡም። ይናፍቃችኋል። እነ ወልደ ጊዮርጊስ እኔ የማውቀው ነገር የለም። መረጃው ሲወጣ ግን ገስዋት እውነተኛ መረጃ ከሆነ ገባልሃለሁ። ይሄ እንትና ማርሻል የሚባለው ተነግሯቸዋል፣ አልሰማ ብላቸዋል። በአናት ተተከል። ይሄ ኤቢ ማርሻል የሚባል ይቺን ልጅ አስለቅሶ ባዶ ነው የከተታት። ጌጤ የምትባለው ጌጤ ነው ጌጡ የምትባል ልጅ እንደዛ አውርቶ አስወርቶ አስበጥርቆ ምናስ ብሎ ይቺን ልጅ ባዶ ከተታት እና ወደ 4 ሚሊዮን 3 ሚሊዮን ዳለር እንትን ትሬድ ተበላው። ዋቴ የሌባ ማት የ500 ሺህ ብር ለእንትን እሰጣለሁ ለመቅዶኒያ እሰጣለሁ ያለው እስካሁን አልሰጠም። ኤቢ ማርሻል የሚባል ዝምባ ታፒሴር የሚባል ሌባ አንድ እህትን ከአሜሪካ የሄደች እህትን ሙሉ ንብረቷን ጥብ አድርጎ የኔ ነው ብለው በእህቱ በእናቱ በምናምን አድርጎ ነገሩን ዘረፈ። ስለዚህ ወልደ ጊዮርጊስ እስካሁን
እኔ ጋ የለም። እኔ ጋ የመጣ መረጃ የለም። በማስረጃ በእርግጠኝነት ከመጣ ግን ወልደ ጊዮርጊስ አባቴ ምንም ማድረግ አልችልም። አውጥቼ ዘረግፍልሃለሁ። መልካም ሰው ከሆንክ እኔ ነክቼ አላቅም፣ ደርሼባ አላቅም። ግን በማስረጃ ከመጣ አልፋታ፣ እመነኝ አልፋታ። በማስረጃ ከመጣ ይሄን ነው የምነግርህ። ስለዚህ ይሄ ኤቢ ማርሻል የሚባል ትሬድ ከሱ ጋር ሰራለሁ ለምትሉ ገንዘብ በቀላሉ ይመጣል። እውነቱን ልንገራችሁ፣ ገንዘብ በቀላሉ ይመጣ የሁላ ሰው ሀብታም ይሆን ነበር። በቀላሉ ገንዘብ እንዴት እንደሚሰራ ላሳያችሁ ሲል በጥፊ በለው። የለም ዚስ ኖዌር በቀላሉ ገንዘብ መስራት ይቻላል ብለው የሚበጠረቁ ሌቦች በመጀመሪያ ገንዘቡ በቀላል ቢመጣ አበሻ ለሌላ ሰው አይነግርም። አበሻ ለሌላ ሰው ይሞታል አይነግርም። በገንዘብ በቀላሉ እንዴትም እንደሚሰራ እኔ ላሳያችሁ የሚል ሰው አበሻ ሲፈጠረው ገንዘቡን ለብቻው ቁርጥም አድርጎ ይበላል፣ ለብቻው ቢሊዮነር ይሆናል እንጂ ገንዘብ እንዴት እንደሚሰራ አይነግርም፣ አያረገውም። እንዲህ ላሳያችሁ እንዴት እንደምትሰራ በቀላል ነው ሁሉም ያገኘዋል ይልሃል፣ አይነግርህም። ይሄ ለምን ብቻውን አይበላው? ምቀኝነቱ ትቶት ነው? ውስጡ ያለው ምቀኝነት ወጣለት? አበሻ ኦል ኦፍ ሰደን በቀላሉ ገንዘብ መስራት ሲያገኝ አይደለም። ሊዘርፏችሁ ሲፈልጉ ያችን ይጫወታሉ። ሊዘርፍ ሊያጥብ ሲፈልግ ያችን ጨዋታ ይጫወታሉ። ሌላ አለኝ ብሎ የሚመጣ በሙሉ የለውም። እግዚአብሔር ምስክሬ ነው የምልህ። እኔ በፈለግከው ምላለው። እኔ ሀብታም ነኝ ብሎ ከመጣ አንድ ሰው እኔ ገንዘብ አለኝ ብሎ ከመጣ የለውም። በሚያሳዝን ሁኔታ የሌለውን ሰጥቶ ሀብታም መባል ይፈልጋል። የሀብታምን ታይትል ይፈልጉታል። ይሄን አይቻለሁ። የሀብታምን ታይትሉን ይፈልጉታል። ምን እንደሚያደርግላቸው አላውቅም። ሀብታም መባል ምን አይነት ክብር እንደሚሰጣቸው አላውቅም። ዝምባ ካላቸው አጉድለው ሀብታም ለመባል እንደዚህ ረዱ ይባላል። አጉድለው ከራሳቸው ምንም የላቸው አጉድለው የራሳቸውን ገንዘብ ሰጥቷል እንዲባሉ ይፈልጋሉ። ይሄ ነው በጣም የሚያሳዝነኝ። ሀብታም ለመባል የሀብታም መባል በጣም እንትን ፌክ ማርቼዲስ የሬንታል ማርቼዲስ ላይ የሬንታል ላምበርጊኒ ላይ የሬንታል እንትን ላይ ፎቶ ተነስተው ይፖስታል። ምን ጥቅም አለው? የእናንተ አይደለም። ምን ጥቅም አለው? ምኑ ነው የሚጠቅመው? አይደለ እናንተ በስማቸው አይደለም። ምክንያቱም አሜሪካ ቢዝነስ ካለ ኤኒ ካይንድ ቢዝነስ ጉግል ስታደርገው ይወጣል። ኤኒ ቢዝነስ በስም ካለ ማንኛውም ስም በስም ገብተህ እይ፣ አፕራምሺው ይወጣል። ምን አለው? ኤልኤልሲ አለው፣ ቢዝነስ አለው፣ ኤአይኤን ነምበር አለው፣ በሙሉ አውጥቶ ያስቀምጥልሃል። አሜሪካን ሀገር የሚዋሽበት ሀገር አይደለም። መሀይሞች ስለሆኑ መሀይም ደፋር አሜሪካን ሀገር ኢፍ ዩ አር ቢዝነስ ኦውነር ማንኛውም ቢዝነሱ ይኖር ከኡበር ጀምሮ ቢዝነስ ቢኖር ይወጣል፣ ታይትል ይወጣል። this is how America works። ግን መሀይማን ይበጠረቁና when you go ይውላሉ። ጥቅም የለው። ፈርስት ቢኖር እሰየው፣ እግዚአብሔር ሞልቶ ይስጣችሁ። አሮን ጋር ፕሮብለም መበጥረቁ ግን ጥቅሙ ምናዊ ነው። ምንድን ነው የሚጠቅመው? በረከት ተበጠረች፣ ዘርፈሻል። አንቺ ማልዋሸው ነገር ኢትዮጵያን ኮይንዬ እጥብ አድርገሽ ዘርፈሻል። በረከት ዲቦዬ ኑሪልኝ እጥብ አድርገሽ ዘርፈሻል ኢትዮጵያ። ይሄን ምስኪን ህዝብ ተጫወትሽበት። በረከት ገበሬዋ ነኝ።
ከየቦታው ላይ መሬት ወስደሽ አጸዳሽው ኢትዮጵያን። መረረው የኢትዮጵያ ህዝብ። እነ ማን ነው ይሄ እከክ እኔ እነ ሰራዊት ፍቅሬን በደንብ አድርጎ የተጫወተባቸው መንሱር የሚባል በጥራቃ ሌባ አክት ሲያደርግ የነበረው ኦን ያረ ፍንቴክ የሱ እንደሆነ ነው ሰው የሚያውቀው። አስመጪና ላኪ እኮ ነው የሚል ስትመጣ አስመጪና ላኪ እግዚአብሔር ምስክሬ ማንም የሚል ስለ እንትና ራሱ እኮ አስመጪና ላኪ ነው። መንሱር ጀማል እንደዚህ አይነት በጥራቆች መጨረሻቸው ምን ሆነ? መጨረሻቸው እስር ቤት፣ መጨረሻቸው በመንግስት እየተፈለጉ መጥፋት። the most wanted ተብለው ሞት አይሻልም እንዴ? ሞት አይሻልም? እና ያንን ነው ልለው የምፈልገው። አሁንም የምናገረው ምንድን ነው? እንደዚህ አይነት ቆሻሾች የሀገር ላይ ካንሰሮች መሀይም ከሆኑ የኢትዮጵያ መንግስት ማየት ያለብህ ነገር አለ። ምንድን ነው የምትሰራው? ፕሮፖዛል ምንድን ነው የምትሰሩት ብሎ ካልጠየቀ፣ በተለይ ሎን ሲጠየቅ ትልልቅ ሎኖች እንደው ዶክተር አብይ ሌላውን ተው፣ አንተ ጋር ካልመጣ አም ሶሪ ቱ ሴይ ብዙ ቼን አላቸው። አንተ ጋር ካልመጣ ትልልቅ ሎን አሁን ለምሳሌ ከ100 ሚሊዮን ብር በላይ ከሆነ ሎኑ አንተ ቼክ ማድረግ መቻል አለብህ። አም ሶሪ ብዙ ስራ አለብህ አውቃለሁ። ግን ትልቁ የሚያደማት ኢትዮጵያን ምንድን ነው? ብድር እያደማት ደሟን እየመጠጠ ያለው ስፔሻሊ ከሁለት ፓስፖርት ያላቸው ደምም መጠውት ሄደዋል። ሁለት ፓስፖርት የያዙ ሰዎች በብድር በደንብ አድርገው ኢትዮጵያ ላይ ተቀባብለውታል፣ ዘርፈውታል። ተበድረው እልም ኢትዮጵያን ሊጠቅሟት አይደለም የሚመጡት፣ ደሟን ሊመጡ ነው። ደሟን ሊመጡ የመጡት በሙሉ እንግዲህ በምታየው ደረጃ በትልልቅ ብር ዘርፈው የሄዱት እነሱ ናቸው። እንግዲህ አይተሃል። በትልልቅ ብር ደረጃ ዘርፈው የሄዱት እነሱ ናቸው። ህዝቡ ያለቅሳል። ህዝቡ የሚበላ የለም። እንዴት ነው በሚሊዮኖች ገንዘብ የሚገኘው እያለ ይወዛገባል። ህዝቡ ይሰራል፣ ይለፋል። ጠብ የሚል ህይወት የለውም። የተወሰኑ ሰዎች ግን ሲጫወቱበት ይውላል። ሲጫወቱበት ይሄንን የሚጠይቅ አካል ስለሌለ ነው። ሎን ኦፊሰሮች በየባንኩ ያሉት ትልልቅ ብድር የሚሰጡ ሎን ኦፊሰሮች መጠየቅ አለባቸው ብዬ ነው የማስበው። በየባንኩ ትልልቅ ሎን የሰጡት እነማን ናቸው? በምን ጉዳይ ነው? ማስረጃውን በደንብ ቢፈተሽ ብር አጭበርብረው ነው የሰጡት። ለነሱ 10 ሚሊዮን 20 ሚሊዮን እየተሰጣቸው የ500 ሚሊዮን ብድር ይሰጣሉ። 5-10 ሚሊዮን እየተቀበሉ የ200 ሚሊዮን ብድር ይሰጣሉ። ይሄን የተሰራው ኢትዮጵያ ላይ የተሰራው ይሄ ነው። አሜሪካ እንደዛ አይነት ሲስተም የላትም። they don't have that system። የማጭበርበሪያ ሲስተም አሜሪካ የላትም። ትገባለህ ነው ማውራ እና በጣም ነው የሚያሳዝነው። የአንቺ ሌብነት ግን አይና ወጣ። አሁንታ በርሲሳ ጀግና ወንድም ነህ። ጀግና ወንድም አመስግኑልኝ። አሁንታ በርሲሳ ምድረ ሌባን እየተከታተለ ቁም ስቅል የሚያሳይ ጀግና ወንድም አለን። እንደ አሁንታ በርሲሳ ያሉ ኢትዮጵያ ላይ 10 ቢኖሩ ኢትዮጵያ ሰላሟን ታገኛለች። እግዚአብሔር ምስክሬ። እንደ አሁንታ በርሲሳ ያሉ 10 ኢትዮጵያውያን ቢገኙ 10 ነው ማወራው 10 ያንን አርጋል። ለአሁንታ በርሲሳ እስቲ ያለውን ነገር ትነግረኛለህ። የፈለግከውን ስም ጠርተህ እኔ ቤት ልክ እነ ፍራውል እንዳደረጉት ማለት ነው። እኔ ቤት መጥተህ ስለ ፍራውል መናገር ትችላለህ። ፍራውል የእኔ ስም ሲጠራ ዝም ነው ያለው። እኔ እንዲህ አፍ አልካፈትህም። ፍራውል በግልጽ ነው የምነግርህ፣ አፍ አልካፈትህም። አሁንታ በርሲሳ ስለ አንተ መረጃ አለኝ ብሎኛል። መጥቶ ግን እኔ ቤት ማብራራት ይችላል። በግልጽ ነው የምነግርህ። አንተ እንደ ጓደኛ እንደ ወንድም ማድረግ የነበረብህ አትቀባጥሪ።
ስለሱ በደንብ የማውቀው ነገር አለ ብለህ ራስህ መናገር ትችል ነበር። ስለዚህ እኔ ቤት አዎንታ በርሲሳን ጠራውና ስለ ፍራኦል ያለ መረጃ ምንድን ነው ብዬ ጠይቀዋለሁ። በማስረጃ ይነግረኛል። እኔ ወዳጆቼን ብዙ ጊዜ አሳልፌ አልሰጥም። ማንም ያቀኛል፣ ማንም ያቀኛል። ዮኒ ማኛ ወዳጆቹን አሳልፎ አይሰጥም፣ አይሰጥም። ለማየት ያብቃ። ግን እኔ አዎንታ በርሲሳን ጠርቼ ምንድን ነው ፍራኦል ያደረገው ብዬ ጠይቃለሁ። የሚናገረውን በማስረጃ ይዞ ይመጣል። ከዛ አንተ ወጥተህ መልስ ትሰጥበታለህ። ይሄን እነግርሃለሁ። ፍራኦል በግልጽ ነው የምነግርህ። እኔ እንዲያለ ምናምን አልባባልም። እንዲህ ነው እሱ ምናምን አልልህም። እኔ ምክንያቱም ጓደኛ ሰውን ስለ አንተ ክፉነት የምሰማበት ጆሮ የለኝም። እንደዛ አይነት ሰው ነኝ እኔ። ስለ አንተ እኔ ቤት መጥቶ ትንፋሽ የሚናገር ሰው አልነበረም። አንድ ሰው ፍራኦልን ዮኒ ማኛ ቤት ገብቶ አንድ ስሙን የሚያጠፋ አንድ ሰው የለም። አንድ ሰው እስከ ዛሬ በምታዩት በፍራኦል ስትሰደብ አይታችኋል። አንድ ቀን ስሙ ሲነሳ ነው። እኔ ቤት ግን አስጠርቼው አላውቅም። አሁን ግን ለማየት ያብቃ። ፍራኦል እኔ አልሰድብህም፣ እንዳንተ ነው የማደርገው። አንተ ሲስተማሪክ መሆን ነው በባዶ ሜዳ ማለት ነው። ለምን ከነ ቴዲ ጋር ስላልተጣላው፣ ከሌሎቹ ስላልተጣላው ቁማር መጫወት ነው አንተ በእኔ ላይ። እኔ ደግሞ የማደርገው ምንድን ነው? አሁን በርሲሳን አመጣውና ስለ እሱ የምታውቀው ምንድን ነው ብዬ እጠይቀዋለሁ። ከዛ አሁን በርሲሳ አምጥቶ የአንተን ጉድ ይዘረግፈዋል። ኢትዮጵያ እያለ በምን ታስረ እንደነበረ፣ ምን አርገ እንደወጣ፣ በምን ጉዳይ ምን እንደሆንክ ምናምን አሁን በርሲሳ መጥቶ ሲዘረግፍልህ እዛኔ ህዝቡ ማን እንደሆንክ ይረዳል። እንጂ እኔ አሁንም እልሃለሁ እኔ በአንተ ምንም ለአንተ የከፈልኩትን እግዚአብሔር ምስክሬ ማንም ከፍሎልሃል። ማንም እያንዳንዱ አንተን የሚረግጥ የሚያሽሟጥጥ ነው የሚሰድብ ነው በሙሉ ያለው። ከኔ ውጪ ከአንተ ጎን የቆመ ለምን አንድም ቀንም ቢሆን ስለ አንተ መጥቼ ፍራኦል እንዲህ ነው ብዬ አላውቅም። አንድም ቀን። አንዳንድ ሰው ክብር አይገባቸው፣ ስታከብራቸው የተፈሩ ይመስላችኋል። ምን ነው በየቀኑ አይደል እንደ ዮዳብ ሲጠርግ የሚውለው ሄደ ቂጡን አይደል እንደምትልሰው የዮዳብ በየቀኑ በየቀኑ ሲጠርግ እየዋለ ሄደ ቂጡን የምትልሰው ሺህ ጊዜ አንተ አይደል? አይደለም። በጣም ታሳዝናል። በጣም አንተ ማድረግ የነበረብህ አይ ወንድሜ ነው ስለ እሱ እንድታወራ አልፈቅድ፣ ሄደች የምትፈልጊበት ሄደች ማውራት ትችላለች ትል ነበረ። አንድ ቀን ስምን አስጠርቼ አላውቅም። አንድ ቀን እኔ ፔጅ ላይ ፍራኦልን መጥቶ እኔ ፔጅ ላይ እየሰደበ ስሙን በክፉ ያነሳ የእሱም ብቻ ሳይሆን ማናቸውም የእኔ ጓደኛ የሚባሉ ወላ መኩ በለው ወላ ቴዲ ሐዋሳ በለው ወላ ኤኒባዲ ተሙ በለው ሙሌ በለው አንድ ሰው እኔ ፔጅ ላይ እኔ የማከብረውን ሰው እኔ ጋር መጥቶ አንድ ነገር ያለ ሰው አንድ ሰው አታመጣ። ይሄ ብልግና ነው። በእውነት በጣም አዝኜ ይባል ብልግና ውርደትም ጭምር ነው። የጓደኛም ቫሊዩ አታውቅም አልኩ እኮ። በየቀኑ እየተነሳ እዮዳብ ጉቶ ሲረግጥ ነው የሚውለው። ትንፋሽ አትናገርም። ለሌሎቹም ላስተምር ነው። ለምን ነገ ሌሎች ጓደኞቼ እንዴ ትላንት አብራችሁ የነበራችሁ ብሎ ታማኝነት እንዳጣ አልፈልግም። ለዛ ነው ማልናገረው ተራ ንግግር አንተ። ምክንያቱም አብረን በልተናል፣ አብረን ጠጥተናል፣ አብረን ተጫውተናል፣ እንደ ጓደኛ አብረን ብዙ ነገር ብለናል። ለቪቱ ቦስ ግላ ብዙ ነገር አብረን አድርገናል እንደ ጓደኛ። ብትሬድ ያረከው አንተ ነህ ጓደኝነትህን። ለማትረባ እከካም ሴት ብለህ ለማትረባ ሌባ ሴት ብለህ ጓደኝነትን አውጥተህ እዛ እኔ ታሟል መድኃኒት ይወስዳል ምናምን ስትል ዱቅ ብለህ ትሰማለህ። አንድ ቀን አለፍኩ፣ ሁለተኛ ቀን ስትል ግን ዝም ብለህ ትሰማለህ። ስለዚህ ጓደኞችን መሸጥ ጓደኞችን ብትሬይ ማድረግ አንተ ነህ፣ በአንተ አይቻልም።
እስቲ አንድ የወንድ ጓደኛ እንጥራልኝ። አንድ የወንድ ጓደኛ የለም። አንድ ከጎነ የሚቆም አንድ ጓደኛ እኔ ነበርኩ። ከኔም ጋር ይኸው በምታየው ደረጃ ሆነናል። አንድ ከጎነ የሆንኩት እኔ ነበርኩ። አንድ ነው ማውራ። ኖባዲ ከአንተ ጋር አንድ ጎን የሚቆም አንድ ወንድ አታመጣ ፍራውን። እውነቴን ነው ማውራ። በጣም ታሳዝናለህ። እኔ ግን አልኩ ተራ ስድብ አልሰድብም። አሁንታ በርሲሳን ግን አምጥቼ ስለ አንተ እንዲነግረኝ አድርገዋለሁ። ፊት ለፊት እያየ እንደሌላው አይደለሁም። እኔ ፊት ለፊት ሰው አንዴ ይሳሳታል ይባላል። ሁለቴ ሶስቴ እኔ ስም በማይረባ ነገር ሲነሳ ቁጭ ብለህ ታዳምጣለህ። ያው ኧረ አይመስለኝም፣ እንደዛ እንኳን አይመስለኝ። አብረ የበላውን የጠጣውን ሰው አብረን ምን ስትል ነበር ስለኔ? እንደው ሰው ሳይታዘብህ ሰው እንኳን አይታዘበኝም ብለህ አታስብ። ሰው እንኳን ይታዘበኛል አትልም። ሰው እንኳን እንደዚህ ይታዘበኛል እንዴት እንደዚህ ይባላል ምናምን አትልም። ሰው እንኳን ስንት ነገር ስትል ነበር። ሊዮኒ ብዬ እኮ ነው ቴዲ ሐዋሳ ቤት የገባሁት። ስለ ቴምር ስሙ ስለጠፋ ስለ እኔ ተብሎ ሲሰደብ ስለነበረ ሊዮኒ ብዬ ነው እኮ እንዲሳርግ የነበርከው ስትል የነበርክ ሰው እኮ ነው። ዛሬ ወጥተህ ስለ እኔ ስም ሲጠፋ ዱቅ ብለህ ታዳምጣለህ። እኔ አሁንም ስለ አንተ መጥፎ አላወራም። እግዚአብሔር ምስክሬ፣ ለእኔ እስከማቅ መልካም ሰው ነው። ለእኔ እስከማቅ ማንነቱን ግን አሳይቶኛል። ከበረከት ጋር ነው። ጓደኛዬ ሲታማ ወገን ለእኔ ብለህ ስማ ነው። እሷ ፊት ለፊቱ እንደዛ ብላ ስለኔ ያወራች፣ በውስጥ ምን ልታወራው እንደምትችል ማወቅ ቀላል አይደለም። በውስጥ ስለኔ ስንት ነገር እንደፈተፈታችሁ ለማወቅ ቀላል አይደለም። እና በጣም ነው ያዘንኩት። ግን ለሁሉም ጊዜ አለው። አውርሳ በርሲሳ እኔ ቀን እናመቻቻለን። ሌባ የምትላቸውን በሙሉ እኔ ቤት አምጣልኝ። ሌባ የምትለውን በሙሉ በመረጃ አምጣልኝ። በመረጃ አንተ እንዲህ ብለኝ አንተ እንዲህ ብለኝ እኔ አልባባልም። ለምን አልኩ? ሎያሊቲ አለኝ። በጓደኞቼ ሎያል ነኝ። ሻይ ቡና ባልኳቸው ሰዎች አብሬ የበላሁት የጠጣሁት ሰው ጋር ሎያል ነኝ። በዛ ማንም ያቀኛል። ግን ለወደፊት ተማርበት። ጓደኛን አታሳማ። ለወደፊት ተማር። ምናልባት ይሄ እውቀቱ ከሌለ ተማርበት። ለወደፊት ጓደኞችን አሳልፈ አትሰጥ። ለማይረባ ሰው፣ ለማትረባ በሀገር ላይ ዋንትድ ተብላ ለምትፈልግ ቆሻሻ ሴት ብላ ጓደኞችን አንተን አሁን ምንም አታግዝም። ይቺ ሴት ምንም ከጎኗ ብትቆም ከሌባ ጎን ነው የቆምከው። ሀገር ያወቃት ሌባ እንደሆነች ሀገር ነው ያወጣባት። ሀገር አምልጣ ፈርጥጣ የወጣች ሌባ እንደሆነች ሀገር ነው የተናገረው። ተግባባል? ይሄ ነው አዎንታ በርሲሳ የሌቦች መድኃኒት ነው። ስለዚህ ስለአንተ ዲቴል ማወቅ እፈልጋለሁ። ከሌሎች ዲቴል ስለአንተ ማወቅ እፈልጋለሁ። ምንድን ነው የምፈልገው? አዎንታ በርሲሳ ይመጣል፣ ማስረጃ ይዞ ይመጣል። ከዛ በኋላ አብረን እናየዋለን። አንቺ ግን ለአንዴና ለመጨረሻ ጊዜ ኢትዮጵያ ከተፋቻቸው ሰዎች መካከል አንቺ ነሽ። 200,000 ብር ይዞ ኢንቨስትመንት ኢትዮጵያ ጠየቀኝ ያልሽ ሌባ እኮ ነሽ አንቺ። 200,000 ብር ከካናዳ ይዞ ተሄዶ ኢትዮጵያ ምን ኢንቨስት ላድርግ ብሎ ጠይቆኝ ሳቁኝ። የኢትዮጵያን ሕዝብ ማይም አረጋችሁት እንዴ? እናንተ ማይም ስለሆናችሁ ሌላው ማይም ነው ማለት ነው? እናንተ ሃይስኩል ስላልሄዳችሁ ሌላው እንደናንተ ደነዝ ይመስላችኋል እንዴ? ኢቭን 1 ሚሊዮን ብር ኢትዮጵያ ይዞ የሄደ ሰው ምንም 1 ሚሊዮን ብር ነው እንኳን 200,000 ብር። እውነት ኢትዮጵያ አሜሪካ ያላችሁ ሰዎች የኢትዮጵያን ከዚህ 10 ሚሊዮን ብር ይዘህ ሄደህ ኢንቨስት ላድርግ ትላላችሁ? 10 ሚሊዮን ብር አሜሪካ የምትኖሩ እርግጠኛ ነኝ የሆነ ጊዜ ላይ 10 ሚሊዮን ይኖራቸዋል። የኢትዮጵያ ብር የሆነ ጊዜ ላይ፣ ሁሌ ላይኖራችሁ ይችላል።
10 ሚሊዮን ብር ይዛችሁ ኢትዮጵያ ሄጄ ኢንቨስት አደርጋለሁ ብላችሁ አስባችሁ ታውቃላችሁ? ኔቨር። አሁን ዝቅ ለማድረግ የምትሄጅበት መንገድ ሌባና መሀይም ስለሆነች ያንቺ ጅብ ስሙ ልዑል እግዚአብሔር ነው ስሙ። ያንቺ ጅብ ከአንቺ ጋር የሚሰሩ ሌቦች እስካመሩ አንቺ ጋር የገባው ሰውዬ አብሮች የሚሰራ እስካመር ነው። ኢትዮጵያ የሚኖር ከሆነ እስካመር ያዙት። የበረከት ገበሬዋ አይቲ የሚሰራላት ይሄ እስካን የሚደረገው ነው የሚሰራላት ሰውዬ አብሯት ፍራውል ቤት የገባው ሰው ነው። አብሯት ፍራውል ኢትቻ ቤት የገባው ሰውዬ ናግባ ብላ ያለችው እሱ ነው የሚሰራላት። የቪአይፒውን ኢትዮጵያ ላይ የባለስልጣናቶችን ስብሰባ ፕሪንት አውት እያደረገ ኮፒ ባርኮዱን እያደረገ የሚሰጣት እሱ ነው። እንደዛ አይነት ሞላጫ ሌባ ነሽ አንቺ። ግን ፍራውል እግዚአብሔር ምስክሬ አዝኜ ይባል እኔ ምክንያቱም ወንድሜ ያልኩት ወንድሜ ነው። በማይረባ ሰው ትሸጣለህ። አንድ ቀን ስላንተ ብላ ስላንተ አንድ ቀን ድምፅ ያልሆነች አንድ ቀን ነው ማወራ ድምፅ ያልሆነች ሴት በእሷ አድርገህ ታሰድባለህ ሰው። ለዚህ ነው ወንድ ጓደኛ የሌለህን ምክንያትን ነው የምነግርህ። ለዚህ ነው ወንድ ጓደኛ የሌለ። ይሰልማውት እኔ ቤት መጥቶ አንድ ቀን የፍራውልን ስም ያነሳ ሰው የለም። አንድ ሰው ነው ማወራ። ልዩነቱ በገሃድ የሚታይ ነው። አንድ ቀን ነው ማወራ። ከዚህ በኋላ ሲረግጡ ቢውል ሲጠፈጥፉ ቢውሉ ማንም እየተነሳ እስቃለሁ እደበርብሃለሁ እንጂ በፍጹም ላንተ ብዬ እንደዚህ የሚል እግዚአብሔር ምስክሬ። ቀኑን ሙሉ ሲቀጠቅጡ ቢውሉ አይሞቀኝ አይበርደኝ። ከዚህ በኋላ ስለ አንተ ጉዳይ በቅቶኛል። ይህን ነው በቅቶኛል። የፍራውል ጉዳይ እግዚአብሔር ምስክሬ በቅቶኛል። ከዚህ በኋላ አንተ ቤት ገብታ ስሜን ትጥራው። የዛኔ እንተያያለን። ስለዚህ እቺ ቆሻሻ ያንን ያየሁት ያንን ነው። በጣም ሌባ ለሌባ እንዴት እንደሚጠቃቀም አየሁ። ሌባ ለሌባ እንዴት ከቨር ለመደራረግ ሲሟሟቱ አየሁ። በሀገር ደረጃ ሌባ ነች ተብላ ነው የወጣቸው። በሀገር ደረጃ ሌባ መንግስት ይፈልግሻል። በሀገር ደረጃ ሌባ የተባለን ለማዳን ይመጣል እንዴ? ምን ጤነኝነት ነው እንዴ? በቅርበት እንኳን እኮ አብረው ሻይ ቡና ያሉት ቴዲ ሐዋሳ ነው። በቅርብ ቁጭ ብለው አንዴም ሁለቴም ሶስቴም ሻይ ቡና ብለዋል። ተናግራለች። ቴዲ ሐዋሳ ነው። እሱ ሌባ ናት። ይቺ ማጅራት መቺ ናት። እቺ ማንንም አትምርም ያለ ሰው እያለ እኔ ከጎንሽ ነኝ ይባላል እንዴ? ሰው ልጅ ማስተዋል የለው። ጂጂ ዝሆን እንኳን ዝሆን ናት። እሷ ምን ጂጂን እንኳን መተው ነው። ምን ጂጂ ምን አላት? ምን ጂጂ እኮ ሆዴ ማለት ናት። ምን አለ ብላችሁ ነው ጂጂ በምን በልኩ ምን ጂጂ ምን ልትሏት? የምናውቃት ጂጂ ታቋት የለ ምን አለ ብላችሁ ምን እንዳያችሁት ነው። እና አሁንም እኔ እንዲና አልልህ፣ ግን አሁን በርሲሳ ሲመጣ መንገዱን ከፍትለታለሁ። አንተ እንደከፈትከው አንተ እንዳልከው አሁን በርሲሳ ይመጣል። የዛኔ ፍራውል ምንድን ነው የሰራው? ምንድን ነው ያደርገው? እስቲ ከነ መረጃው አምጣና ንገረኝ እላለሁ። ያንን ነው የምለው። አሁንም እነግራለሁ። ቴዲ ሐዋሳ እኔ ጋር ምንም የሚያቀያይመው ስለ እኔ ሊያስወራው የሚችል አንድ ነገር የለም።
ምንም ምንም አክባሪ ነው፣ አክባሪው ነኝ። ይሄ ነው። ሌቦቹ ከሀገር እየሸሻችሁ ነው። ቀጣፊዎቹ የኢትዮጵያን ሕዝብ ስትበዘብዙ የነበራችሁ ሌቦች ከሀገር እየሸሹ ይሄ ነው። ይሄንን ነው እውነት የምናገረው። እንደው አሁን ሳበርሲሳ አሁን ቢኖር እንዴት እንደማስገባው አቅ ነበር። ግን እርግጠኛውን የምናገረው በቅርቡ አሁን ሳበርሲሳን አወራዋለሁ። በቅርቡ መጥቶ ሌባ የሚላቸውን በሙሉ እኔ ፔጅ ላይ ማጋለጥ ይችላል። ሌባ የሚለውን በሙሉ ማጋለጥ ይችላል። የምትችሉ ሰዎች ሼር ብታደርጉለት ደስ ይለኛል። ቴዳ ስለ እኔ 5 ሳንቲም እንደማይል አውቀዋለሁ። አብረን ቆይተናል ለረጅም ጊዜ አብረን አንድ ነገር ስለ እኔ እንደማያወራ እርግጠኛ ስለሆንኩ ቴክስት ላከልኝ እንዲህ ብሎ አለኝ ምናምን። ቀጥታ እኔ ጋር መነጋገር እየቻልሽ እኔ ጋር መጻፍ እየቻልሽ ሰይጣን ይሄ ነው። እንደው ሰው ግን ይሰማል። ሰው በጣም ነው። ልንገራችሁ በቢሊየንና በሚሊየን ልዩነቱን ከዚህ በፊትም ተናግሬያለሁ። አንድ 6 ወር 7 ወር ሙሉ $5000 በቀን መስራት ነው። $5000 በቀን ከሰራ በ7 ወር ወይም በ8 ወር $1 ሚሊዮን ይኖርሃል። ቢሊየንን ልንገራችሁ፣ ቢሊየን ማለት 5000 በቀን 547 ዓመት ይፈጅብሃል 1 ቢሊየን ለመድረስ። ልዩነቱን እንኳን የማያውቁ ቁጥር ይጠራሉ። ዝም ብለው መሀይማን ቁጥር ይጠራሉ። think about it for a minute $5000 በየቀኑ እያጠፋችሁ በቢሊየን ዳለር ካላችሁ $1 ቢሊዮን ካላችሁ 547 ዓመት ይፈጃል ብሩን ለመጨረስ። በኢትዮጵያም እንደዚሁ 5000 ብር በየቀኑ እያጠፋ ለ547 ዓመት መኖር ትችላለህ። ለነገሩ 5000 ከዛ በላይ ይጠፋል በቀን ኢትዮጵያ ውስጥ። ለዛ ነው ብሩ ቫልዩ የሌለው። አሜሪካ ብሩ ቫልዩ አለው። አውሮፓ ብሩ በጣም ቫልዩ አለው። አሜሪካ $2 ሚሊዮን ቤት በጣም የሚገርም ቤት ትገዛለህ። የሚገርም ቤት ትገዛለህ አሜሪካን ሀገር። በ2 ሚሊዮን ብር ኢትዮጵያ ነብሴ ኩሽና አትገዛ። ኩሽና ነው የምልህ አትገዛም ኢትዮጵያ ላይ በ2 ሚሊዮን ብር። የዳለር እና የብር ልዩነቱን ልነግራችሁ ፈልጌ ነው። ኩሽና አትገዛበትም አሁን በ2 ሚሊዮን ብር ኢትዮጵያ ኩሽና ነው የምልህ። እና አንዳንዴ ገንዘብ ባንክ፣ በተለይ ባንክ ብድር ያጠቡት በዚህ የተነሳ መሀይም ቁጥር አያውቅም የምላችሁ ለዛ ቁጥር አያውቅም መሀይም። ስለዚህ ኢንቨስተር ነኝ ምናምን ኢትዮጵያ ላይ ሲበጠረቁ የሚውሉት የሌባ ክምችት ያ $500,000 አሜሪካን ሀገር የእልል ያለ ቤት ትገዛለህ። አሁን ዳላስ ብትሄዱ እንደ ላስ ቬጋስ፣ ዳላስ ቴክሳስ ብትሄዱ ቆንጆ ቤት $500,000 ትገዛላችሁ። ያውንም ሎን ነው፣ እሱም ብድር ነው፣ በካሽ አይደለም። ካሹ $500,000 ማግኘት በጣም ከባድ ነው የምነግራችሁ። በጣም ከባድ ነው። $500,000 አሜሪካን ሀገር በካሽ መያዝ ትልቅ ብር አላችሁ። በአሴት አለ አሜሪካን ሀገር። አሁን ለምሳሌ ቤታችሁ ያንን ሊያወጣላችሁ ይችላል። በአሴት አለ። በካሽ $500,000 በጣም ትልቅ ብር። It's hard to get. It's hard. ያ በጣም ከባድ። ስለዚህ አሁንም አንቺ ሌባ ስምሽን ከቨር ለማድረግ መንግስትን መጠየቅ ሲገባሽ ከመንግስት በላይ አንቺ አመመሽ ዮኒ ማኛ ነው።
ዮኒ ማኛ ነው ያመመሽ። ምክንያቱም ሌባ እንዳትይ ሌባ አይደለሁ፣ ይዘርፋል እንደትይ ዘራፊ አይደለሁ፣ እንዲህ ያረጋል ብትይ እንደዚህ ያረጋል የምባል አይደለሁ። ሀሳብ መቀየር እኔ አብይ ሀሳብ ሲቀይር አይቼዋለሁ። እኔ አብይ ከፋኖ ጋር ሲሰራ አውቀዋለሁ። አብይ ከኦነግ ጋር ሲሰራ አውቀዋለሁ። አብይ ያንቺ መሪ ነማ